አይመለከትሽም። አትችይም እንደፈለግሽ ማውራት እኛ ላይ አትችይም። የፈለግሽበት ሄደሽ እንደፈለግሽ እችላለሁ። እሱን ደግሞ እያሳየኋችሁ ነው እኮ የፈለግሽበት ሄደሽ የፈለግሽ። ሰላም ጤና ይስጥልኝ ወደ የተከበራችሁ ቤተሰቦች እንዴት ናችሁ? ነው ያለው ይመስገን። ቤተሰብ እንግዲህ ዛሬ ደግሞ በእነኚህ በፍቅር በሩታ በኤፍሬም ተከስተናል ማለት ነው። እንግዲህ ከዚህ በፊት ኤፍሬም ሄርሜላን ይወዳታል እያልን በጣም ብዙ ነገር ስናደርግ ነበር። ዛሬ ደግሞ ሄርሜላና ሩታና ኤፍሬም ከፍቅር ጋር ተባብረው ነው የአብርሽን ካሜራ ያነሱት፣ ፎቶ የያዙበት፣ ቪዲዮውንም ፍቅር እጅ ያለው በእነሱ ምክክር ነው ተብሎ በጣም በሰዎች ሲወቀሱ ስለቆዩ ዛሬ እንግዲህ ፍቅርን አግኝተዋት ምን ብለዋል? እኛ የለንበትም ፍቅር ጋ ነው ያለው፣ እኔ ወንድሜ ነው። አያችሁ አይደለ? አንዳንድ ጊዜ ምንም ብታረጉ ምንም የራስ ሰው የራስ ነው፣ ወንድሜ ነው። ስለዚህ ምንም እንዲሆን አልፈልግም፣ ታጠፊዋለሽ ብሎ ጠይቋታል ማለት ነው። እና አንተም ወንድምህን የራስ ጉዳይ ስትል ደግሞ በእኔ ሰበብ ሌላ ቤተሰብ መነሳት የለበትም፣ ያለውት እኔው ነኝ ብሏል። ዛሬ ኤፍሬም እንዴት ነው ቆረጣክ ነው የተነሳከው? ልትመለስ ነው እንዴ? ሄርሜላን አጣሃት መሰለኝ። እቺ ዳርዳር ቃለ ማንሳት ነው አሉ። ሄርሜላን ስላጣክ አብርሽ ጋር ጠጋ ብለህ ሄርሜላን ለማግኘት ስለምትፈልግ ነው የሚመስለኝ። አልሰማህም እንደ ሄርሜላ የለችም እኮ እያሉ ነው። ዳኒ ጋር ነች። በእግረ መንገድ ልንገር ብዬ ነው። እና ቤተሰብ ምን ለማለት ፈልጌ መሰላችሁ? ፍቅር እንግዲህ በጣም እንትን ብላለች። አላጠፋውም፣ አይመለከትህም፣ የጠራኸኝ ለዚህ ለዝባ ዝንኬ ነገር ነው ወይ? ድፍረቷን አያችሁት? አትያዘኝ፣ ልቀቀኝ፣ ምን ልታደርገኝ ነው? ሩታን ራሱ በእጇ ልትነካት ስትል አትንኪኝ፣ አትጠጊኝ ምናምን ነገር አለቻት ማለት ነው። እና እንግዲህ አብርሽ እኔ ብቻ አይደለውኝም የምወደው እሱም ይወደኛል፣ እናንተ አይመለከታችሁትም። አብርሽ መጥቶ አጥፊ ብሎ ያላጠፋውትን ቪዲዮ ኤፍሬም ወንድምየው መጥቶ አጥፊ ቢለኝ አላጠፋም ብላ ቁርጡን ነግረዋለች ማለት ነው። ፍቅር ግን ምንድነው እንደዚህ ጥሩ አይደለም። በተለይ ሩታ አብራችሁ ጓደኛ ሆናችሁ ከኋላ በስተጀርባዋ በጩቤ እንደወጋሻት ነው የሚቆጠረው ማለት ነው። ሌላም ሰዎች በተለይ በነገራችን ላይ እንዲህ ናቸው። የሩቅ ሰው ያው ጠላትን በራችሁን ዘግታችሁ ምናምን ካጠገቡ ርቃችሁ ምናምን ልትሸሹ ትችላላችሁ። ጠገባችሁ ግን ወዳጅ የሆነ ሰው ደግሞ እንደዚህ ያገኛችኋል ማለት ነው። አሁን ኤፍሬም እየሰራ ያለው ለአብርሃም አግዞ ሳይሆን ሄርሜላን የሚያገኝበት መንገድ ነው የሚፈልገው ይመስለኛል። ጠርጥር ከምን ውስጥ አይጠፋም ስንጥር ነው የሚባል። ሩታ እንኳን ድንጋይ ሲመቱት ያላነሱት ድንጋይ ተመልሶ ከመታህ ድንጋዩ እሱ ሳይሆን አንተነ ድንጋይ በላለች ትላንትና። ስለዚህ ያው እኔም እግረ መንገዴን አንድ ጣል ብዬ ነው። ፍቅር እኮ በጣም ተረት ታውቃለች፣ ትተረት ነበረ። ዛሬ ራሱ የሆነ ተረት ጀምራው ነው ያቆመችው። እና ኤፍሬም ብዙም አትልፋ፣ ነቅተንብሃል። እንደኔ ሀሳብ እኔ ነቅቼብሃለሁ። ስለዚህ ሩታም ደግሞ በቃ አንቺ አብርሃምን እኔ የለውበትም ብለሽ አሁን 100% እርግጠኛ ሆነሽ እኔ አላምንም፣ ኤፍሬምም ልትኖርበት ትችላለህ በሚለው ነው። እናንተ ሶስታችሁ ናችሁ አንድ ላይ የቀመራችሁት ማለት ነው። ምክንያቱም ሩታና ፍቅር ሆነው ሄርሜላን ለመገንጠል ያደረጉት ድርጊት አዎ እኛ አውቀን ነው ያደረግነው ካለች በኋላ እቺን ጽሑፍ የጻፈችው ሩታ አይደለችም። ሜሴጁን ለእሷ የላከው ፍቅር ናት የላከችው በእርግጠኝነት። ይሄ 100% አትጠራጠሩ ማለት ነው። እና ለማንኛውም እንግዲህ ዛሬ ላይ አያታችኋል። አብርሽ በጣም ፌንት ሆኖ ነበረ። ዳኒ ሜሴጅ ይልክልኛል የቆየ ነው ምናምን ነገር። ዳኒ ደግሞ ይዣት ለወጣ ነው ምናምን ተንገላታችብኝ። ዳኒ እንዴ ነው ሄርሚን አይኗን እያየህ ነው እንጃ ማለት ነው። መጠርጠራችን አይከፋም። ለማንኛውም ቤተሰብ ሩታም ዛሬ እንግዲህ ኤፍሬምን አትናገሪው፣ በስርዓት ነው የነገረሽ፣ በስርዓት መልሽለት። ገባ? ጭንቅላት የለህም እኮ አለችው። ሩታ በጣም ነው የተናደደችው። እንዴት እንደዚህ ትየዋለሽ? ጭንቅላትማ አንቺ ነሽ የሌለሽ። ምክንያቱም እንዲህ አይነት ስራ እየሰራሽ ጭንቅላት ቢኖርሽ ኖሮ አሰሪም እሱማ ስላለው በክብር ሊጠይቅሽ መጥቷል ብላ መልሳታለች ማለት ነው። ለማንኛውም ቤተሰብ እንግዲህ ያው ምንም ማድረግ አይቻልም። እነኚህ ሰዎች መበተን አልቻልንም። ምክንያቱም ሁሉም የራሳቸውን ይዘው ማምጣት አይችሉም። ሩታ በተለይ ይናፍቃታል። አብርሽ እንግዲህ ይናፍቃል። ምክንያቱም እሱ እናፍቀዋለሁኝ በየሄደበት ሁሉ ስለኔ ነው የሚያወራው፣ ስለዚህ ይወደኛል ብላለች። እንግዲህ አዎ ታውቃላችሁ፣ አንድ ሰው የሆነን ሰው 75% የሚያህል በጣም ስለሱ የምታስቡ ከሆነ
ያም ሰው ያስባቸዋል አለ ሳይንስ አሉ። ገባችሁ አይደለም? ስለዚህ ሩታ በጣም የምታሰላስለው ከሆነ አብርሽም እያሰላሰላት ሊሆን ይችላል። ምንም ማድረግ አይቻልም። ስለዚህ ፍቅር ግን ከዚህ ህይወት ውስጥ እንደው ብትወጪ በሰላም የልጁንም ቪዲዮ ብታጠፊ አበይው ምን ያደርግልሻል? የሱ ቪዲዮ ሲጀመር እኔ ቪዲዮውን ለማስፈራራት ወይም ደግሞ የኔ እንዲሆን አይደለም የያዝኩት ብለሻል። ስለዚህ እንዲህ ካልሽ ምን ያደርግልሻል ነው ጥያቄ። ምን ያደርግልሻል? የሱ ቪዲዮ ስልክሽ ላይ ሲጀመር ቀረጻ ራሱ እንዴት ምን ያደርግልሽ? ቀረጽሽው ሲጀመር እንዴት አሰብሽው? አብርሽ በዚህ ደግሞ ያው አላገኘሽውም። ለማንኛው አይደለም ቪዲዮ ብትፖስችው ራሱ ፖስችው እንጂ ሄርሚ አልተውም ብላለች አይደለ? ትናንትና ሲጀመር ያው አተውም ቤትም አላችሁ ከሀገርም ወጣች ከየትም ሄደች አብርሽና ሄርሚ አይለያዩም ማለት ነው። ኤፍሬም ግን ማለት ነው ኤፍሬም ሄርሚን ለማግኘት የምታደርገው ጥረት ነው የሚመስለኝ እኔ ሳስበው እንደዛ ናፍቃሃለች አላገኘሃትም። እና ሩታ ተረጋጊ ለማለት ያክል ነው። ፍቅር ግን ቀዝቀዝ በይ ትንሽ። የልጁን ቪዲዮ ደግሞ አጥፊ